ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። የመድፈኞቹን የክረምቱ የዝውውር መስኮትን እንግዲህ ጠቅላላ አድርገን በዚህ ሳምንት የተወሩትን የምናቀርብላችሁ ይሆናል። እኛም አቅርበናችኋል። ነገር ግን የተለያዩ መረጃዎች አሉ። ስለ ሞርጋን ጊብስ ዋይት እንዲሁም ደግሞ ስለ ጁሊያን አልቫሬዝ የምናወራ ይሆናል። ዛሬ ደግሞ አዲስ ዜና ለመድፈኞቹ ተሰምቷል። ያም ማርቲን ዙቢሜንዲ ይህ ተጫዋች የጤና ምርመራውን ለአርሰናል የሚያደርግ ይሆናል። እንግዲህ ለአርሰናሎች ትልቅ ለውጥ የሚያመጣ ዝውውር ይመስለኛል በኔ እይታ። ምክንያቱም የመድፈኞቹ የአማካኝ መስመር ላይ የተሻለ ብቃትን ለዲክላን ራይስ እና ለቶማስ ፓርቲ የሚሰጠው ተጫዋች ይሆናል። የጤና ምርመራውን ያደርጋል። በቅርቡም የአርሰናል ተጫዋች ሆኖ ይተዋወቃል። 51 ሚሊዮን ፓውንድ አርሰናል ለዚህ ተጫዋች የሚወጣ ይሆናል። ሌላኛው መረጃችን የሚሆነው እንግዲህ የሴስኮ፣ ዮኮሬስ፣ ሚቱማ፣ ትሮሳርድ፣ ፍሎረንት እንዲሁም ደግሞ ጆሃን ጋርሲያ እያንዳንዳቸውን የምናቀርብላቸው ይሆናል። የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው መረጃችን የሚሆነው እንግዲህ ስለ ዙቢሜንዲ ነው። እንግዲህ ዙቢሜንዲ የጤና ምርመራውን ያደርጋል። ሪያል ሶሴዳድን ለቆ ወደ አርሰናል መምጣቱ የሚረጋገጥ ይሆናል። እንግዲህ ለአርሰናሎች ይህ ትልቁ ዜና ነው። በተለይ ከኤዱ ጀምረው አንድሬ በርታም በሚገባ የሰሩበት ነው። እንግዲህ የዙቢሜንዲ መምጣት የጆርጂኒዮን ቦታ ይሸፍናል። ነገር ግን የዚህ ልጅ መምጣት አርሰናልን ቅርጽ የሚያስዝ ነው የሚሆነው። ምክንያቱም በአማካይ መስመር ላይ የሌሎች ተጫዋቾችን አቅም ማውጣት የሚችል የአርሰናልን ቀጥተኛ የሆነ ቦል ኬሪንግ የሆነ ኳሱን ወደፊት መውሰድ የሚችል በቀጥታ ማቃበሎች ላይ በጣም ጥሩ የሆነ ነው። ይህንን ተጫዋች በማግኘታቸው አርሰናል ጥሩ የሚባለው አንድ የሚገርም ከዚህ በፊት የሰርጆ ቡስኬት ጫማ በሰቀለበት ወቅት አንድ መረጃ ወጥቶ ነበር። ማን ሰርጆ ቡስኬትን በባርሴሎና ቤት ይተካዋል የሚል ነበር። ሁለት ተጫዋቾች ተጠቅሰው ነበር በዛን ወቅት። አንደኛው እንግዲህ ዲክላን ራይስ ነበር፣ ሌላኛው ማርቲን ዙቢሜንዲ ነው። አርሰናሎች ሁለቱንም ተጫዋቾች አግኝተዋል። እንግዲህ የሁለቱ ጥምረት አንደኛ ለሁለቱም ተጫዋቾች በጣም የሚያስደስት የሚሆነው አርሰናል በ2-6-8 ቁጥር አይነት የሚመስል ጨዋታ ነው የሚጫወቱ። ስለዚህ ቶማስ ፓርቲና ዲክላን ራይስ በየሳምንቱ መጫወት አይጠበቅባቸውም። ስለዚህ ረፍትን እንዲወስዱ የአርሰናል የአማካይ መስመር እንዲወስድ የሚያደርግ ነው የሚሆነው። ስለዚህ ተጫዋች ስናወራ ብዙዎቹ የዚህ ተጫዋች ብቃት ደካማ ወይም ዝቅ ያለ ለማድረግ ብዙ ጥረቶችን አያለሁ። ነገር ግን ሊቨርፑል ፈልገው ሳያገኘው፣ ማንቸስተር ሲቲ ፈልገው ሳያገኘው አርሰናሎች ይህንን ተጫዋች ማግኘታቸው ለሚቀጥሉት ዓመታቶች በጣም ጥሩ ምርጥ አማካኝ የሚሆን ይመስለኛል። በአማካይ መስመር ከሚኬል ሞሬኖ እና እንዲሁም ደግሞ ከኦዴጋርድ ጋር ከዚህ በፊት በሪያል ሶሴዳድ አብረው ተጫውተዋል። ስለዚህ ጥሩ ጥምረትን የሚያመጣ ነው የሚሆነው። ዙቢሜንዲና ከሞሬኖ ጋር እንዲሁም ደግሞ ለአርሰናል ማለት ነው በተለያየ አይነት ሚና ልናየው የምንችል ነው የሚሆነው። የተለያየ ተጫዋቾችንም አፈራርቀው መጫወት እንዲችሉ የሚያስችል ነው የሚሆነው። ስለዚህ አርሰናሎች በተለይ የፒኤስጂ ጨዋታ ላይ የታየውን የአማካይ መስመር ላይ ችግሮች መፍታት የሚችል ነው። ነገር ግን የአርሰናል የአማካይ መስመር አሁንም እድሎችን የሚፈጥር ተጫዋች እንደሚጎለው እንግዲህ ማይክል አርቴታም ተናግሯል። ምክንያቱም እኛ እንደ ቡድን አለ እድሎችን መፍጠር የሚችል እድሎችን ማስቆጠር የሚችል ተጫዋች እጥረት አለብን ብሎ ነበር። ስለዚህ በዚህ ጉዳይ ላይ ደግሞ ሞርጋን ጊብስ ዋይትን ለማስፈረም ጥረቶችን እያደረጉ እንደሆነና ከማንቸስተር ሲቲ ጋር ለመፎካከር ወደ ዝውውሩ እንደሚገቡ ይጠበቃል። 100 ሚሊዮን ፓውንድ ኖቲንግሃም ፎረስት ይፈልጋል። ነገር ግን ድርድሮች ጠንከር ካሉ በ100 ሚሊዮን ዩሮ እስከ 80 እና 75 ሚሊዮን ፓውንድ ይህንን ተጫዋች ማግኘት ይቻላል። ለአርሰናል እንግዲህ የተለየ ሚናን የሚሰጥ ነው። ማይክል አርቴታ በቀይ መስመር በቀኝ እግሩ የሚጫወት የ10 ቁጥር ሚና ያለው ተጫዋች ይፈልግ ነበር። አንደኛ ያጫወት ቅርጹን አርሰናል እየቀያየረ እንዲጫወት የሚያስችል ነው የሚሆነው። በተለይ ሞርጋን ጊብስ ዋይትን የሚያገኝ ከሆነ በመስመር በኩል መነሳት የሚችል ነው። ወደፊት በሚገባ ማጥቃት የሚችል ተጫዋች ስለሆነ ጊብስ ዋይትን ማግኘት ለአርሰናል የመልሶ ማጥቃቱን ማጠናከር የሚችል ነው። ከዚህ በፊት እንደነበሩት ዝውውሮች ኤዱ ከሰራቸው ትልቁ የዝውውር ስህተቶች ውስጥ አንዱ ራሂም ስተርሊንግ ይሆናል። እንግዲህ ዛሬ ስማቸው ከአርሰናል ጋር የተያያዘው ተጫዋች ጁሊያን አልቫሬዝ ነው። ጁሊያን አልቫሬዝ በጣም አንድሬ በርታን ስናደንቅ የሚደነቅ ነው። ኤዱ ስንወቅስ የሚወቀስ ተጫዋቾች ጥሩ ከተባላችሁ ራሂም ስተርሊንግ እና ዊሊያንን ማንሳት የሚጠበቅ ነው። ነገር ግን በርታን ስታደንቁ ደግሞ በአትሌቲኮ ማድሪድ የጁሊያን አልቫሬዝ ዝውውር ከማንቸስተር ሲቲ የወሰደበት መንገድ እና በአትሌቲኮ ማድሪድ ባለፉት 54 ጨዋታዎች 29 ጎልና 7 አሲስቶችን ማድረግ የቻለ በአስተኛ 9 ቁጥር መጫወት የሚችል ብዙ ክህሎቶቹን ፐርፎርም የሚያደርግ ተጫዋች ነው። ስለዚህ የተሻለ ተጫዋች ነው ብሎ ያስባል እና አንድሬ በርታ ሌላኛው ተጫዋች ነው ብሎ ያስባል። አትሌቲኮ ማድሪድ ይህንን ተጫዋች የሚለቀው ከሆነ መድፈኞቹ ለማምጣት ፍላጎት አላቸው። ስለዚህ አርሰናል እንግዲህ በአጥቂ መስመሩ ላይ አሁንም እንግዲህ ክርክሮች እየተፈጠሩ ነው የሚገኙት። ሁሉም ከሴስኮም ከዮኮሬስ ጋር እኩል ይነሳል። ነገር ግን ዮኮሬስን የማስፈረም እድላቸው ሰፊ ነው የሚሉም አሉ። ስለዚህ እንግዲህ አርሰናል በዝውውር መስኮት ላይ የአጥቂ መስመሩ ማጠናከር ይፈልጋል። በዚህ ሳምንት ሴስኮ ጋር በተያያዘ አሌክስ ጎልድብሪጅ የሚታወቀው የቼልሲ
ኮረስፖንዳንት ሆኖ የሚያገለግለው። ነገር ግን በአርሰናል ጋር በተያያዙ ጥሩ ታማኝ የሆኑ በሀቨርትዝን በሚመለከት የዝውውር መረጃዎችን አወጣ ያቀናል። ስለዚህ ይህ ተጫዋች ከሴስኮ ጋር እያይዘዋል። ሌላኛው የሆነው ደግሞ ከኮሬስ ጋር የሚያያዙበት ነው። አርሰናል በዚህ ሳምንት ከሚቱማ ጋር ስሙ ተያይዟል። እንግዲህ በተለይ አርሰናሎች ሚቱማን ለማስፈረም የሚፈልጉት ካለው ፐርፎርማንስ አንጻር የተሻለ ብቃቱን የተሻለ ችሎታውን እያሳየ ነው ከጊዜ ወደ ጊዜ ብሎ ያስባሉ። ስለዚህ ሚቱማን ለማምጣት 50 ሚሊዮን ፓውንድ እንግዲህ ሊያወጡ ይጠበቃል። እንግዲህ በፕሪሚየር ሊጉ ልምድ ያለው ተጫዋች ስለሆነ አርሰናል ውስጥ መጥቶ በቀጥታ ለውጥ ማምጣት የሚችል ዝውውር ነው ብሎ ያምናሉ። ስለዚህ ከፍተኛ ለውጥ ማምጣት የሚችል ነው ብሎ ያስባሉ። ስለዚህ ሚቱማ በመስመር ተጫዋችነት ተይዟል። ኒኮ ዊሊያምስ ሌላኛው መነሳት የሚጠበቅበት ተጫዋች ነው። ነገር ግን የደሞዙ ጉዳይ አሁንም አሳሳቢ እንደሆነ እንደቀጠለ ነው። ብሪያም ሚንቦሞን በሚመለከት አርሰናልና ማንቸስተር ዩናይትድ ቀጥተኛ ከኤጀንቱ ጋር ንግግር አድርጓል። ከቡድኑ ከብሬንፎርድ ጋር ግን ኒውካስትል ነው ድርድሮችን ያደረገው። ስለዚህ አርሰናሎች በዚህ ዝውውርም ጉዳይ እጃቸውን ማስገባት ይፈልጋሉ። አርሰናል ጥረቶችን እያደረገ ነው። ነገር ግን እስካሁን ድረስ የተረጋገጠው ዙቢሜንዲ ዝውውር ብቻ ነው። ሌሎች በጭምጭምታ ደረጃ ነው ያሉት። ዮዋን ጋርሲያ የግብ ጠባቂው ጉዳይ አሁን ኒውካስትል፣ ባርሴሎና፣ ማድሪድ የማይፈልገው ክለብ የለም የዚህ ተጫዋች። ስለዚህ የመጨረሻውን ውሳኔዎች ይጠበቃል። አርሰናል ግን በዝውውር መስኮቱ ይሄ ብቻ አይደለም ኃላፊነቱ የመጨረሻ የሚለው ሌላኛው ትልቁ ኃላፊነቱ ወሳኙም የሚመስለኝ በቡድኑ ውስጥ ያሉትን ተጫዋቾች የኮንትራት ማራዘም ጉዳይ ነው። ትሮሳርድን ለማቆየት ጥረቶችን እያደረገ ይገኛል። ቶማስ ፓርቲያን አዲስ ኮንትራት ሊሰጡ ነው። ሁለቱን ተጫዋቾች የሆኑትን በተለይ የስካሊናይ ነዋሪ ኮንትራት የሚጠበቅበታል። ከዛ ውጭ አርሰናል የመጨረሻ ያለውን ድርድሮችን እያደረገ ይገኛል ከትሮሳርድ ጋር። በማርቲኔሊ ጉዳይ ግን አርሰናል እስከ 60 ሚሊዮን ፓውንድ የሚቀርብለት ከሆነ ይህንን ተጫዋች በመሸጥ የተሻለ ተጫዋችን ማምጣት ያስባሉ እነ ኒኮ ዊሊያምስን እንዲሁም ደግሞ እንደ ሮድሪጎ አይነት ዝውውሮች የሚሳኩ ከሆኑ። ነገር ግን እስከ መጨረሻው ሰዓት ድረስ አንድሬ በርታ ቡድኑን ሙሉ ስኳድ ማድረግ ይፈልጋል። አሁን በፊት አርሰናል ሁሌም በዝውውር መስኮቶች ላይ የተሻሉ ተጫዋቾችን ሳያመጣ ዝውውሮችን ይጨርሳል። ስለዚህ ይህንን አይነት ስህተቶችን መቀነስ ይፈልጋሉ። ሌላኛው እንግዲህ በአርሰናል በኩል በውሰት የሚገኘው ፋቢዮ ቬራ ወደ አርሰናል ተመልሷል። ስምምነቶች ላይ መድረስ አልተቻለም። ስለዚህ በአርሰናል ቤት ተመልሰው ሲጫወት የምናየው እድል ሊኖር ይችላል። እንግዲህ አርሰናል አስፈላጊ ነው። አትሊስት የኦዴጋርድ ተተኪ ሆኖ በአንዳንድ ጨዋታዎች ላይ ልናየው የምንችልበት እድል ሰፊ ይሆናል ተብሎ ይታሰባል። እንግዲህ መድፈኞቹ በክረምቱ የዝውውር መስኮት እስከ 250 ሚሊዮን ፓውንድ ድረስ የማውጣት ፍላጎት አላቸው። ያ እንግዲህ ሽያጮችን ሳይጨምር ነው። በተለይ ትክክለኛ የተባሉትን ተጫዋቾች በሙሉ ወደ አርሰናል ማምጣት ያስባሉ። ስለዚህ በዝውውር መስኮቱ ላይ በእንደዚህ አይነት እንቅስቃሴዎች ላይ አርሰናል ጠንከር ብሎ የሚንቀሳቀስ ከሆነ ውጤታማ ለመሆን በተለይ ከሌሎች ቡድኖች ጋር ለመፎካከር የሚችል አቅም ይኖረዋል ተብሎ ይታሰባል። እንግዲህ በጉዳት ላይ ርቀው የሚገኙት አንዱ ገብርኤል ሄሱስ አጥቂያቸው የሚመለስ ይሆናል ተብሎ ይታሰባል ወደ ጥቅምትና ህዳር ላይ። ስለዚህ ገብርኤል ሄሱስ አይነት ተጫዋቾችን ደግሞ በመሸጥ በጥሩ የዝውውር መስኮት የተሻሉ ተጫዋቾችን ማምጣት አርሰናል ያስባል። እንግዲህ ማይክል አርቴታ በውድድር ዓመቱ ላይ ባመጣቸው ውጤቶች እንግዲህ በጣም ብዙ ሁኔታ መቆጨት ይታያል። ስለዚህ እንደ ቡድን ለውጥ በማምጣት በእንግሊዝ ፕሪሚየር ሊግ፣ በአውሮፓ ቻምፒዮንስ ሊግ እንዲሁም በሌሎች ውድድሮች ላይ ተፎካካሪ ቡድን መገንባት አርሰናሎች እንደ እቅድ ይዘውታል። ሰላም ወደ አድማጮቻችን፣ ይህ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።